ከዚች ጋር አሁን ሲጀምሩ እነሱን ያመጣሁበት ቤቴ ተከትለኝ ሰማኛለህ። ቤቴ ተከትለ ሁለተኛ ቤቴም ሆነ በስልክ የምትጽፈው አንዳንድ ነገር ቱ ዘ ቦይስ ያመጣሁበት ምክንያት በጣም ነው እንደ እንግሊዘኛ የምትናገሪት ውሽሚቷ፣ በጣም ነው እንግሊዘኛ ተናጋሪ የሆንሽው ማለት ነው። ኋላ ኋላ ቤቴ ድረስ ስትከተሉት ገና መከተል አይደለም በህልምሽ እናስጨንቅሻለን ብለውሻል ማለት ነው። እንድታስጨንቋት እኛም እንፈልጋለን። ሌላው ቴቴ የአቤላ ጫታሙ ማለት ነው አቅም ይልሃል አላለም? እኔ ምለው ስለ አቅምም የማውራትም አቅሙም የለህም ማለት ነው። ምክንያቱም አንተም ልክ እንደ ሴት ነው ጋርድ ቀጥረህ የመጣው ማለት ነው። ወንድ ብትሆንማ እነዚህ ሁለት ወንድማማቾች ትጋፈጣቸው ነበረ ማለት ነው። እንዶ ተጋፍጠ ስታሸንፍ ነበረ አቅም ይላቸዋል ወይ ብለ ጢባርህን የምትነፋው የነበረው ማለት ነው። አይለ ነገሩ ምን ዋጋ አለው? እናንተ አይደለም ይሄ ሰሞኑ ሩታዬና የሩታዬ ወንድሞች ፈርቶ ጋሽ አሸብር የቀጠራቸው በሸራ ጫማ የቀጠራቸው ጋርዶች ደግሞ እኮ ቤቱ የማቤት እንደሆነ ግን በደንብ ነው እያያቸው ያላችሁት። መጋረጃውን እዩት። ሶፋውን እንዳይታይ የሚያደርጉት ጥረት የብሩኬ ቤት ነው ባይዘዌ ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። ሌላው ደግሞ ምንድን ነው እነዚህ ልጆች ተነጋግረው እንደሚሰሩ የተረዳሁት ትላንትና ማለት ነው። ኤፍሬምና ሮቤል ተገናኝተው ነበረ ማለት ነው። እና ምን ብሎ ነበር ኤፍሬም ካስታወሳችሁ ወይም ቪዲዮን በደንብ ካያችሁት፣ በዚህ ከተማ ችግር ሳይደርስባችሁ ጊዜ ብትወጡ የተሻለ ነው ቢሆነው፣ ችግር እንደሚደርስባችሁ እርግጠኛ ነኝ ብሎ ነበረ ማለት ነው። ስለዚህ እቴቴ አቤላ እና ሄርሜላ ጋርድ አምጥተው እንደሚያሳግቷቸው ለእነሱ ነግረውት ለማንኛውም እንሂድባቸው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላኛው ደግሞ የዛሬ ዓመት ቪዲዮ ለአብርሃምና ለሩታ አንድ አይነት ልብስ በተላከላቸው ቪዲዮ በጣም ብዙ ጭቅጭቅ እያስነሳ ይገኛል ማለት ነው። እሱም ቪዲዮ ያወጡት እንግዲህ የጋሽ አሸብር ደጋፊዎች ነው እየተባሉ ይገኛሉ ማለት ነው። እንግዲህ በዚህን ሰዓት ያወጡት ለምን እንደሆነ ብዙዎቻችን ይገባናል። ሩታ አንገት ለማስደፋት፣ ሩታ ዝቅ ለማድረግ ነበር ይህን ነገር ያደረጉት ማለት ነው። ነገር ግን አልተሳካላቸውም። መቼም ቢሆን መቼም እሷን አንገቷ ዝቅ ልታረጓት አትችሉ። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይላል። ማንም ሰው ስጦታ ሲላክለት አልቀበልም አይልም። ሲቀጥል ደግሞ ጉሩብ ከፍታ እምለብሰው አጥቻለሁ ልብስ ላኩልኝ ብለው ባልም ሚስትም የተናገሩት ነገር የለም። ስለዚህ ወዳችሁ ፈቅዳችሁ ለሰጣችሁት ነገር ዛሬ ይህን ቪዲዮ ለምን ማውጣት አስፈለገ? በደንብ አድርገን የምናወራበት ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬው ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የውሽሚት ወይም ደግሞ የሴተኛ ዳሪዋ የሄርሜላ ቪዲዮ ነው ማለት ነው። እንግዲህ በዛሬው ዕለት እንግዲህ አቡሽና ሮቤልን አሳግተዋል ማለት ነው። በጣም ነው እንዲያሳገታችሁት። እቴቴ አቤላ በጣም ነው እንዴ ሮቤልና አቤላ ያሳገጥቀው ማለት ነው። አይ እንደው ያንተ ነገር ማለት ነው። እኛ እኮ እናውቃለን። በደንብ አድርገው እኮ ነው ያጥበረበሩ ማለት ነው። እንዲሁ በቁምሽን እስከምትሸና ድረስ ማለት ነው። ደግሞ እኮ ስለ አቅም ነገር ሲያወራ በጣም ነው የገረመኝ ማለት ነው። አሁን እኮ በእጄ ላይ ነው ያላችሁት፣ እንደፈለግኩ እናንተን ማዘዝ እችላለሁ። በጣም ነው ያዘዝካቸው። ሲቀጥል እኮ ከዚህ በፊት እንዴት እንዳረጉ እኮ ምን እንዳረጉ በደንብ እንዳረገ እኮ እናውቃለን። ሮቤል ማለት ነው 3-1 እኮ ነው የያዛችሁ ማለት ነው። እንዲሁ አንተ ጋሽ አሸብር እንዲሁም ደግሞ ቢኒ ማለት ነው እናውቃለን እኮ አጠና ተሸክማችሁ ስትሮጡ አቅም ስለሌላችሁ ነው እንደ ሴት ዛሬ የጋሽ አሸብርን ጋርዶች ይዛችሁ የመጣችሁት ማለት ነው። ለነገሩ ጋሽ አሸብር እኮ ሰሞኑ ሮቤልና አቡሽ ወይም ደግሞ ንግስቷ አንበሲቷ ጀግናዋ ሩታዬን ፈርጦ እኮ ነው ጋርድ የቀጠረው። ጋርዶቹ ደግሞ የሚገርመው በሸራ ጫማ ነበር። የት ሀገር ሱልጡን ያልሰለጠኑ ጋርዶች እንደሆነ አላውቅም። እና እቴ ማናት
ሄርሜላ ቱ ምናምን እያለች በእንግሊዝኛ እየተመጻደቀች እንግዲህ እናንተን ያመጣሁበት ምክንያት ኋላ እስከ ቤቴ ድረስ እየተከተላችሁኝ እንዲሁም ደግሞ የምትልኩልኝ ሚሴጅ ምናምን እያለች ነበረ። አይደለም እስከ ቤትሽ መከተል አይደለም ሚሴጅ መጻፍ ተይውና ገና በህልምሽ እየመጣን እናስጨንቅሻለን እያለ ነበረ ሮቤል ማለት ነው። በደንብ አስጨንቃት በደንብ እንድታስጨንቃት ነው። ኧረ እንዶ ከዚህ በኋላ ከወጣ በኋላ እቴቴ አቤላ እንዶ 40 እየገረፍክ እንድታመጣለሁ ነው የምፈልገው ማለት ነው። ደግሞ እኮ ይህንንም እያዩ ማለት ነው የሄርሜላ ደጋፊዎች የውሽሚት ወይም የሜዳዋ አህያ ደጋፊዎች ዝሙት ደጋፊዎች ማለት ነው ምን ይላሉ? ዛሬ የሄርሜላ ደጋፊዎች ቀን ነው። በጣም ነው እንደ የተደሰታችሁት። በጣም ነው እንደ ሮቤል የታገቱት። እንግዲህ ያው እርምሽን አውጪ። ምንም መታገትም ማሳገትም የለም። እሺ እነሱ ተነጋግረው ነው የሚሰሩት ማለት ነው። ለምን ብዙም እንዳትደሰቱ ብዬ ነው። ብዙም ደስታ የለም ማለት ነው። እና በብሩኬ ቤት ምን ወስዷቸው ነው እነሱ የሚታገቱት ማለት ነው። እና የምንም መታገት የለም። እንዲሁ በደንብ የምትከታተሉ ነገር ለነገሩ እናንተ እናቴ በስሪንጅ ራሱ ቢሰጧችሁ ወይም ደግሞ በውሃ ማለት እንደ ውሃ በብርጭቆ ቀርተው ቢያጠጧችሁ ራሱ አይገባችሁም። ትላንትና ኤፍሬም እኮ ከዚህ ከተማ ችግር ሳይደርስባችሁ ጊዜ ውጡ እያለ ነበረ። ችግር እንደሚደርስባቸው እንደሚታገቱ ከታወቀ። ስለዚህ ተነጋግረው ነው የሚሰሩት ማለት ነው። ኧረ ተው እናንተ ተው። እኛ እኮ ያዙን ልቀቁን ስንል እኮ ድራማ መሆኑን ሳይገባን ቀርቶ አይደለም። ነገር ግን የሚሰሩት ስራ ዝሙትን ስለሆነ ለማስቆም ነው። ያ ዝሙትን ይሄ የዝሙት ድራማ ለማስቆም ነው እኛ እየታገልን ያለ ነው ማለት ነው። እናንተ ደግሞ እየነገርናችሁ ለምንድን ነው ጥልዝ ፋራ የምትሆኑት ማለት ነው? የጠለዛችሁ ፋራ የምትሆኑት ለምንድን ነው? ኧረ እባካችሁ እውነታችሁ ነው። ለማንኛውም ውድ ተመልካቾች ስለነሱ ይህን ያክል ካልኩኝ ደግሞ እንግዲህ የአብሪሽ እና የሩታ እጅግ በጣም የምትቀርባቸው ቲጂ ብዙዎቻችን እናውቃታለን ማለት ነው። እና እሷን እናመሰግንሻለን ለላክሽልን ልብስ ምናምን ብለው ቪዲዮ ሲያመሰግኗት ወጥቷል። ለማምጣት እኔ ቀፈፈኝ አልፈለግኩትም ማለት ነው። እና እሱን አምጥታችሁ 2 ዓመት 1 ዓመት ዘመን መለወጫ አስታውሳለሁ። ዘመን መለወጫ መሰለኝ እና ለብሰውት ቪዲዮ ሰርተው በቅርቡ ለብሰነው ቪዲዮ እንሰራበታለን እያለ ነበረ ዛሬም ላይ ሳሰማው ማለት ነው። እና ለዘመን መለወጫ ነው ይሄ ልብስ የለበሱት ማለት ነው። እና ዛሬ በ1 ዓመት ከምናምኑ ለምን ለማውጣት ፈለጋችሁ? ሩታን አንገት ለማስደፋት ነው ወይስ አብርሃምን? እናንተ አላስተዋላችሁም አላሰባችሁትም እንጂ ሩታን ሳይሆን መቼም ቢሆን ንግስታችሁ ማለት ነው። ንግስታችሁ ናት ያው ሩታ ማለት ነው። አስጨናቂ በደንብ እኮ ነው የምታስጨንቃችሁ ማለት ነው። እሷን አዋረድን ብላችሁ እናንተ ቪዲዮ የቆየ ቪዲዮ አመጣችሁ ማለት ነው። ለምን በዛን ሰዓት እኛ ያዙን ልቀቁን በምንልበት ሰዓት ለምን አላወጣችሁትም? ለምን አላወጣችሁትም? ዛሬ ሩታን አንገት ለማስደፋት ለማሸማቀቅ ብላችሁ የቆየ ቪዲዮ አወጣችሁ። ባይዘዌ ሩታን አይደለም ያሸማቀቃችኋት ማለት ነው። አብርሃምን ነው ያዋረዳችሁት ማለት ነው። የአብርሃም ደጋፊ ነው ይሄን ያወጣችሁት ማለት ነው። ሶ እንደኔ ማለት ነው እንደኔ አብርሃምንም ሩታንም አላሸማቀቃችሁ። ምክንያቱም እናንተ ወዳችሁ ፈቅዳችሁ ነው የሰጣችሁት ማለት ነው። እነሱ እርዳታ አልጠየቁም ወይም ደግሞ ስጡኝ አላሉ። እናንተ ወዳችሁ ለሰጣችሁት ነገር ዛሬ ለምንድን ነው? እርግጠኛ ነኝ እኔ ቲጂ ይሄ ነገር አላወጣችም። አንዳንድ ነቀዞች ናቸው ያወጣችሁት ማለት ነው። ሲቀጥል እኔ አንድ የማሳስበው ነገር ማለት ነው ይቺ ልጅ የራሷ የሆነ ህይወት ሊኖራት ይችላል። ባለትዳር ልትሆን ትችላለች። ቤተሰብ ይኖራል። ፎቶዋ እየለጣጠፋችሁ ዩቱበርን እንደምትረዳ አይነት እያረጋችሁ የሰው ህይወትን አታበላሹ። በቃ ብርቅ አይደለም። ደግሞ እኮ ሺኤን ላይ ብትገቡ ለሩታ የተላከላት ወይ ለአብርሃም የተላከለት የማይረባ ገንዘብ ነው። በጣም ርካሽ ማለት ነው። ስለዚህ ምን ነው የሰው ነፍስ የሰጠች አይነት አድርጋችሁ ስሟን አብጠለጠላችሁት ማለት ነው። እኔ እዚህ ጋር የአብርሃምም የሩታም ወይም ደግሞ የቲጂም ስም ባይጠራ በጣም ነው ደስ የሚለኝ ማለት ነው። በተለይ የቲጂ ማለት ነው። የልጆች እናት ልትሆን ትችላለች። ባለትዳር ልትሆን ህይወቷን አታበላሹ። በቃ የወደደ ሰው ይሰጣል። ብርቅ ነው እንዴ? አንድ ሰው ከወደድኩት ስጦታ ብሰጠው ምንድን ነው ችግሩ ማለት ነው? በቃ ትስጥ ምን አገባችሁ? ምን ይመለከታችኋል? ለምንድን ነው አሁን በዚህን ሰዓት ለማውጣት የፈለጋችሁት ማለት ነው? ምን በተመለከተ ነው እናንተ ነቀዞች ማለት ነው? እርግጠኛ ነኝ ቲጂ የምትጠሉ ሰዎች ትሆናላችሁ ይሄን ቪዲዮ ያወጣችሁባት ማለት ነው። ሲቀጥል እሱም እኮ ስም እየጠራ ነው እያመሰገነ የነበረው ማለት ነው።
እያመሰገነ የነበረው። እረ እናንተስ ከፋ።